እስከዛሬ ብዙ ተናግረሽኛል ብዙ ዝም ብዬሻለሁ ይበቃል ያ ማለት ደግሞ የተናገርሽው ነገር ሁሉ ልክ ነው ማለት አይደለም ስለሚገባሽ ያለ ቦታሽ ስለተገኘሽ ስለሚገባሽ ተናገርኩሽ ቀራለሽ ሲያንስሽ ነው አይገርምሽም አሁንም ቢሆን ይኸውልሽ ይገባኝም አይገባኝም ምንም ልልሽ አይደለም አሁንም ቢሆን እኔ በዚህ ልክ ቃላቶችን ማውጣት ምናምን አልችልም ካንቺ ጋር ግን ደግሞ ልጁን ለምንድን ነው የምትጎጂው ለምንስ በዚህ ልክ ዲስሪስፔክት አድርጊዋለሽ ማንንም ሰው ቀና ብሎ የማያናግረውን ሰው በዚህ ልክ ለምንድን ነው ስለወደደሽ ለምን በቃ ለምን ትንቂዋለሽ እኔ አሁን ላንቺ ብዬ ለሱ ብዬ ነው ነገሮችን የተውኩት አይደል እሱ ወንድ ነው አይደል ሪስፔክት ይፈልጋል ፍቅር ይፈልጋል ትሪት ይፈልጋል አንድ ሰው ቢያንስ ቤቱ ሲገባ የሚያስፈልጋው ነገሮች አሉ አይደል እንዴ ለምንድን ነው በዚህ ልክ ልጁን የምትገፊ እንደገና ቢያንስ ከህይወታችሁ ውጪ ያልሽ ወጥቼ እንኳን ለምንድን ነው እሱን መያዝ እሱን መንከባከብ ለምንድን ነው የሚከብድሽ ለምንድን ነው አሁን የምታስደብሪው ለምንድን ነው ልጁ ጭንቀት እንዲሰማው የምታደርጊው መልስ ሰጪኝ ትችያለሽ እሺ በደንብ እችላለሁ በመጀመሪያ ደረጃ በመውጣትሽ በጣም የተንገበገብሽ ነው መስዋዕት አኳውንሽ መውጣት ስላለብሽ ነው በነገርሽ ግዴታሽ ስለሆነ ሲቀጥል ደግሞ እኔ እሱን በምንም አይነት ወይ ላውራው ምንም አይመለከትሽም ማያገባሽ ውስጥ ገብተሽ ነው እያቦካሽ ያለሽው ይመለከተኛል በጣም ማከብረው በጣም አንድ ነገር ላስረዳሽ ስለማያገባሽና ስለማይመለከትሽ ነው ውልቅ ያልሽው አይደለ ስለማይመለከትሽ እዚህ ጋር አላስፈላጊ ሰው ስለሆንሽ በቃ ስለገባሽ ነው የወጣሽው አይደለም ነው እኔ የወጣሁት ከሱ ህይወት የወጣሁት ውጣ ቢያንስ በዚህ ህይወቴ እንደዚህ ነው ቢያንስ የሆነ ድብርት ላይ በነበረ ሰዓት የሆነ ልጁ ሰላማዊ ሲሆን አይቻለሁ ገባሽ ስራንቺ እያሰበ ሊሆን ይችላል ስለሆነ ነገር ብቻ ደስተኛ አልነበረም በዛ ታይም ከዛ በኋላ ቢያንስ ከኔ ጋር ሲሆን ጥሩ ታይም እያሳለፈ ነበር ያ ማለት ደስተኛ ሆኖ ያያዩት ነበር ከዛ በኋላ ደግሞ ያ ደስታው በየሆነ ታይም ላይ ደግሞ አንቺ መጣሽና ነገሮች እየተበላሹ መጡ ያ ማለት የጣላችሁበትን ካንቺ ጋር እንደደበረው አውቃለሁ ግን ደግሞ ለምን ትገፊዋለሽ በዚህ ለምን ትንቂዋለሽ ወንድ ልጅ ነው አባቴስ ቢሆን ብለሽ ለምን አታስቢም እናትሽ አባትሽን ስትሰድበው እንደሚሰማው ለምን አይደብርሽም እኔ እዚህ ጋር ቆሜ በዛ ልክ ሪስፔክት በሰው ፊት የምታደርጊው ነገር ምንም ደስ አይልም ለምን ከዛ ባለፈ ደግሞ አሁን ነገሮች ተስተካክሏል ተብሎ ሁሉ ነገር ከተፈታ በኋላ አሁንም የኔን ስም አንስቶ ከሱ ጋር መረባበሽ እሱ እንዲጨነቅ ለምን ታደርጊዋለሽ ወይ ለኔ ልቀቂልኝና እንዴት ክብር እንደሆነ እንዴት ወንድ ልጅ እንደሚከበር እንዴት ለወንድ ልጅ ፍቅር እንደሚሰጥ በቃ ልንከባከበው እኔ በዚህ ልክ እንደዚህ እንደሚያንገበግብሽ አልገመትኩም ነበር ለዚህ ነው እኮ የተናገረ ሰው ሁሉ ልክ አይደለም ዝም ያለ ሁሉ ደግሞ ጥፋተኛ አይደለም እምልሽ አይደለም የሆነ ታይም ወደኔ ከተመለሰ ወይኔ በቃ ተመለሰ አጣሁት ምናምን ብለሽ የተንገበገብሽ ያንን ስሜት ነው ፊትሽ ላይ ያየው ያለው ገባሽ አይፊልኝ ምንም የምታዩ ነገር የለም ነው ማዝነው ነው አይ እኔ እንደዚህ በእንደዚህ ልክ ለመሆን ሲጀመር ወይኔ ባለፈው እኮ እና ቤል ነግሮኝ ነበር ራስሽን ሁላ ልታጠፊ ደርሰሽ ነበር አሉ እሱ ምንም መረጃ ትክክለኛ መረጃ የለሽም በጣም ይቅርታ እኔ ወይኔ ጉዴ ስለሱ ምንም መረጃ የለሽም ስለራሴን ማጥፋት ሆነ ምንም መረጃ የለሽም አሁን ያወራውሽ ኖ አይ ከነሱ በላይ የምትቀርቡ ሰው የለም ከነሱ በላይ ምስጥረኛ የለም ሲጀመር ሲያመጡሽም ሲያስገቡሽም የነበሩት እነሱ ናቸው ሰው ከነሱ ምንም ሊደበቅ የሚችል መረጃ የለም ያንን ነገር ያወኩኝ እኔ እሱን ሲመጣ ብዬ መቀበሌ ሳጋና ያጠፋሁት አም ሶሪ በጣም ተጎርተሻል ይቅርታ ሰኔ ጉዳት አይደለም እዚህ ጋር ያወራውልሽ ያለው ስለ አብርሃም ጉዳት ነው እኔማ ጉዳቴን መርጬ የሱን ደስታ መርጬ ይሄው ህይወታችሁን ኑሩ ባልኩበት ታይም ላይ ከመሬት ተነስተሽ የኔን ስም ማንሳት ከዛ ባለፈ አሁንም እንዲደብረው ለምን ታደርጊያለሽ እዚህ ድረስ የመጣሽው ሬት እያለሽ እያንገበገበሽ መሆኑን ስላየው በቃ አለ አይደለ አሳዘንሽ ምንድነው የሚያንገበግበኝ ተንገበገብሽ እንጂ በጣም አንደኛው እሱ ጋር መምጣቱ የሆነ በቃ አለ አይደለ ጥሩ ታይም ማሳለፋችን ምናምን አንቺን ሁላ አሳምሞ እስከማስተኛ ከደረሰ ኢቭን እነሱን ጣርተሽ ራሴን ላጠፋ ነው ያዙን ልቀቁኝ ካልሽ በጣም ከባድ ኬዝ ውስጥ ነሽ ማለት ነው ስለዚህ ሰላማዊ በሆናችሁ ታይም እኮ አልመጣሁም ፍቅር በሆናችሁ ታይም መጥቻለሁ እንዴ ምን አለ መሰለሽ የጃዙር የሚባል ነገር ታውቂያለሽ አይ እናንተ እኮ ሰላም ሆናችሁ የመጣሁበት ነገር የለም አሁንም ቢሆን የኔን ስም ገብግበሽ ነበር አሉ ኖ አሁን አሉ ምናምን አሁንም አሉ በሚል ሰበብ ነው የመጣሽው ትናንትናም ደግሞ ስላየሁሽ ነው እሺ አየሁሽ እኮ ካሜራ ደቅነሽ ታመሽ ምናምን በቃ እኔ እንደዛ መሆን እሱ እግዚአብሔር ይማረኛው እግዚአብሔር ምሮኝ ነው አሁንም የሚቆምኩት ከዛ ባለፈ ደግሞ በሱ ልታመም የምታውቂው ነገር የለም አረ እያየ ነው ኤኒዌይስ ዋናው ደህና መሆንሽ ነው ከዚህ በላይ ደህና እንድትሆኚ ደግሞ አይዞሽ እጸልይልሻለሁ አይ ጸሎት አያስፈልገኝም ያንቺ እግዚአብሔር በቂ ነው አሁንም ደህና ነኝ እግዚአብሔር ይመስገን እና ይኸውልሽ አንድ ነገር ላስረዳሽ በቃ አሁን ኦሬዲ ወጣሁኝ ካልሽኝ እኮ ሲጀመር መመላለስም አይጠበቅብሽም እኔ ዝም ብለሽ ትላንትና መጣሽ ዛሬ ደግሞ
ወጥቼ እኮ ዝም ብዬ ህይወታችሁን እየቀጠላችሁ ደስተኛ በነበራችሁበት ታይም የመጣሁት ነገር የለም። ይሄ ማንንም የሚያውቀው ነገር ነው። ግን ደግሞ የኔን ስም አንስተሽ እንዳሁን እንደ አዲስ ስሚኝማ በጃዙር ካላገኘሁት ብለሽ እኮ እርያሽ ነበረ። ምን ነው ላስታውስሽ እንዴ? ምን ነው በጃዙር ካላገኘሁት ያልኩት እንዴ? ታዩስንማ አመመኝ ፈለገኝ አሞኝ መጥቶ ከመጠየቅ ውጪ እባክህ ተው አትሂድ ምናምን ብትተይው እኮ አትሂድ አትለየኝ ምናምን እኔ ጋር ስለመጣ ነው እንደዛ ይሆንሽው። እኔ አመመኝ መጥቶ ጠየቀኝ አለቀ። ከዛ ባለፈ ምናምን ሊሰማኝ ይችላል፣ ላዝን ይችላልው፣ ሳይው ሊደብረኝ ይችላል አይደለ? አዎ ከመሬት በቃ ላለቅስ ይችላልው። በቃ እንኳን ተፈጠረ እሱ ስለሱ አይደለም አሁን ላውራሽ የፈለኩት። ብዙ አትናደጂ። ኤኒዌይስ ኖርማል ነገር ነው ያጋጥማል አንዳንዴ ገባሽ? ቀለል አድርጊ። አሁን ወደዚህ ቤት የመጣሁበትን ጉዳይ አንዴ ላስረዳሽ። ምንም እንድታስረጅኝ አልፈልግም። ሲጀመር እዚህ ግቢም እንድትገቢ ማን እንደፈቀደልሽም አላውቅም። ነው ወይስ አንቺ በር የመገንጠል አባዛ ያለብሽ ገንጥለሽ ነው የገባሽው? ብዙ ጊዜ እንደማውቀው ከሆነ ዝም ብሎ ዘው ማለት አባዛ ያለብሽ። እዚህም ይኸውልሽ ዘው ብለሽ የመግባት ስልጣን የለሽ። እሺ ይሄ የተከበረ የእናቴ አባቴ ቤት ነው። ሰምተሽኛል አይደለ? እንደ አመጣልሽ ስነ ስርዓት ሩታ አታብዡ። አሁን ስነ ስርዓት ይችላል። እንደ አመጣልሽ ዘው አትበይ። እንደዛ ሳይሆን እንነጋገራለን ብላ ይሄ የተከበረ የእናቴ አባቴ ቤት ነው። በተከበረው በእናትና በአባትሽ ቤት እንደዚህ ነው የምትጮሂ? እንዴት ነው የሚያደርግሽ? እንደ እንትን ልክ ሰው ነው ባትወልድና ቁጭ ባትል ደግሞ እኔም ደግሞ አሳይሽ ነበር። አዎ ሁሌ በሰነዘር አይደለም ከወፈሩ ሰው አይፈሩዋሉ። ነይ ስሚኝማ፣ እጅ መሰንዘር ለምዶብሻል አውቃለሁ። ትሰሚኛለሽ? እንደዛ ደግሞ የምታደርጊኝ ሰው አይደለሁም። ቤትሽ መጥቼም እንደዛ የምታደርጊኝ ሰው አይደለሽም። በቃሽ። ይኸውልህ ልንገርህ፣ በህይወቴ እንደሱ የታገስኩት ሰው የለም። እንዴ ላንጠባጥብሽ እችላለሁ። አይገርምሽም? ቤትሽ መጥቼ በክብር ቢወጣ ይሻላል። ክብር ያለው ሰው በክብር ስለሚያምርበት የትኛው ክብርሽ ነው? በቃሽ። አሁን ለማንኛውም የመጣሁት እዚህ ክብር ቢኖርሽ ባልሽን እንደዛ ዲስሪስፔክት አታደርጊው። ህዝብ በሚያየው በዛ ልክ ሪስፔክት አታደርጊው። ይበቃሻል። ስለኔ ባል አንቺ አትነግሪኝም። ማነሽ? ምንድነሽ? ከየት ነው የመጣሽው? ስነ ስርዓት የሚባል ነገር በቃ ሁሌ እንደዚህ ኮስተር ባለ ባለ አይደለም። ይበቃሻል። እንደዚህ ዲስሪስፔክት የምታደርጊው ነገር ስነ ስርዓት ኖሮሽ እንደ ሴት ሰከን ብለሽ አትንኪኝ። ጫፌ እንዳትነኪኝ። ያላበዛሽው? ኧረ እባክሽ አበዛሽው በጣም። እስካሁን ዝም ተብዬሻለሁ። እንደዚህ እንደ ጅራፍ ነው ማጮሽ። ገና በተከበረው ቤትሽ ወተን ውጪ ላይ እንሞክረው። የትም ችግር የለብኝም። ኧረ በእግዚአብሔር አንዴ አራስ ነሻ መውጣት ትችያለሽ። እስቲ እንዳራስ ቢያንስ ረጋ በይ እንዴ። ሰው ቤት ነኝ ቢያንስ አታስጩኝ። በቃ መነካከት ቆመሽ እኮ ስነ ስርዓት ባለው መልኩ መናገር ትችያለሽ። ስነ ስርዓት ላለው ሰው ክብር ላለው ሰው ላከብረው በስነ ስርዓት ላውራው እችላለሁ። አሁን ቀጥ ብለሽ ውጪልኝ። እዛ ጋር ታይሻለሁ። በመጀመሪያ የመጣሁበት ነገር ሳላሳምንሽ እንዳላዘነጣጥልሽ ውሻ ሆኜ ደግሞ ጉድ እንዳላረግሽ ነው። ደግሞ አራት ስለውሽ ተከብረሽ ውጪ። ምናልባት ከሁለት ወር በኋላ ድጋሚ ልንገናኝ እንችላለን። ከሁለት ወር በኋላ ምናልባት ልንገናኝ እንችላለን። ተይ ሁለት ወሩን እዚህ ጋር ማንም እንደሌላ አስቢና አንቺ እኔ ላይ እስቲ አንዲት ነገር ለማድረግ ሞክሪ። አሁን ምንም የሚያሰጋኝ እኔ እንዳንቺ እንደዚህ እልል በማለት ጮክ በማለት አይደለም። አሁንም ቤትሽ የመጣሁት እንጣጥ እያልሻል ነበር ወይ? እኔ አሁን ምንም የሚያስፈራኝ የሚያሰጋኝ ነገር የለም። በፈለግሽው ነገር ምን ልትመጪ ትችያለሽ። እንዴት አድርጌ መመለስ እንዳለብኝ ደግሞ እኔ አሳይሻለሁ። እሺ እኔ ደግሞ የጉልበትሽን አቅም ቢያንስ ላሳይሽ። እዚህ ጋር ስለ ጉልበት ምናምን አይደለም። ወይ አራስ ጨርሽ። አራስ እጠብቅሻለሁ። እሺ እጠብቅሻለሁ። እርጉዝ ስለነበርሽ አዛ ታይም እንደገና ደግሞ አሁንም አራስ ነሽ። ልነካሽ ምናምን አልችልም። በጸብ አይደለም ነገሩ። በጉልበት አራስነቴን ከጨረስኩማ በደንብ ጉልበት ስለሚኖረኝ ያኔ በጣም እንተያያለን። አሁን ግን ሞክሪኝና ላሳይሽ በእናትሽ። እሺ አንዴ ይኸውላችሁ ሰሙኛላችሁ እኮ እንነጋገር ነው አይደል የተባባላችሁት? ስለዚህ መነጋገር ካለባችሁ ስርዓት ባለው መልኩ የለም ይሄ ጸብ ምናምን የሚለውን ነገር ትታችሁ በቁም ነገር ያለው ነገር አውሩና ሁሌ እሷ እንደዛ ስትናገር ነው ዝም እንድላት ነው የምጠብቀው። ትናንትና በይዋ መጥቼ እንደዛ ስትናገር ዝም እንዳልኩት ማለት ነው። ከዚህ በፊትም ደግሞ እርግዝናዋ ላይ እንደዛ በዛ ልክ እንደተናገረችኝ አሁንም ዝም ሰው አይሰማውም። እኔ አልናደድም። የምትናገሪኝ ነገር አያናድደኝም እንዴ? ማለት አንቺ እንደሰው አምሮ ኖሮሽ ሊሰማሽ? እስቲ በኃይለኝነትሽ የሰራሽውን ቤት አሳየኛ እንዴ ሊሰማሽ? አንቺ እውነት ሞራል አለሽ እንዴ? አንቺ ሲጀመር የለሽም እኮ። እንግዲህ ይቅርታ እዚህ ቤት መጥቼ በዚህ ልክ አይደለም። ለማንኛውም ባል ማክበርን ባል መውደድን መልካምነትን ጭቅጭቅ ልጁም እንዲጨንቀው አታድርጊ። ከዛ ባለፈ ደግሞ አንቺም ስለስርዓትን ሴትነትን ክብርን እሺ ከራስ አልፎ የሆነ ከጀርባሽ ሰዎች አሉ አይደለ? እነሱን ማስከበርን ልመጂ ተማሪ። ያንን ስታቂ ክብር ማለት አንቺ አብርሃምን እንደምታደርጊው ነገር ነው። ለኔ ትነግሪኛለሽ። ክብር ማለት እንደዛ ነው። አንገርኝ እስቲ። አይደለም እንዳንቺ እየተለጣጠፉ መንዘላዘል ነው። እንደዛ አይደለም። ቆይ አንዴ እባካችሁ ፕሊዝ
እንጃ በዚህ መልክ ባንተ ማነጋገርኩ አልገባኝም። እኔ የምልህ ለምንድን ነው ይዛት የመጣው? ሲጀመር በቁም ነገር አንቺ ማናገር ትፈልጋለች። አውራታለሁ፣ ብዙ ነገሮችን ማናገር እፈልጋለሁ ብለኝ። ምንድን ነው የምታናግረኝ? ይሄ ጸብ እንዳይፈጠር ያወራችሁ ነበር እኮ ግን መሀል ላይ ነው አለመግባባት። ቤትሽ ስመጣ እኔ አንድ ነገር ልንገርህ፣ ታውቃለች። እኔ እሷ ማየት እንደሚያስጠላኝ ታውቃለች። ሆን ብላ ነው እኮ የምትመጣው። እኔ ወድጄሽ አይደለም የመጣሁት። አንዴ ስሚኝ፣ ላናግርሽ ስለሚገባ አብርሃም ያለበትን አልፈልግም። አስጨርሽኝ አንዴ። አብርሃም አይነት ሰው ሲያናግረኝ የሆነ አላርጂክ ነው፣ ጆሮዬን ሁላ ያመኛል። በእናትሽ አብርሃም ሲያናግርሽ ጆሮሽን ያምሻል። የመጣ ሰው ሁሉ በቃ አንቺ ስፔሻሊ አንቺ በጣም ነው የሚያመን ራሴ ሁላ ነው በቃ እንዴት ስቅጥጥ ይመምሽም ያቅለሽሽም ዋት አርጊውና ቢያንስ ለቀኩልሽ ስነ ስርዓት ባለው መልኩ ወይ የኔን ስም ሳትጠሪ በመልቀቅሽ ተናደድሽ። እሺ እኔ ላንቺ ወርቅ መገዛበት ምክንያት ምንድነው? ተናደድሽ በመልቀቅሽ ተናደድሽ። ምኑን ነው በመልቀቄ? ደስተኛ እየሆናችሁ በኖራችሁበት ታይም የኔን ስም መንሳት ለምን አስፈለገሽ? እንደ በጣም ደጋግመሽ እየጠረሽ ነው ስለለቀኩልሽ እንደዚህ ተነጥፈሽ ኑሪ። ምን አገባኝ እኔ ስለለቀኩልሽ። በጣም ሜንሽን አረግሽው፣ ጠቃቀስሽው። በጣም የጆሮሽ ነገር ስለሚሰማ ነው። ጆሮሽ አይደለም አንቺ በጣም አንገብግቦሽ ደጋግመሽ እየጠራሽ ስለሆነ ነው። እኔ እግዚአብሔርን እንደዚህ መነጋገርም የለባችሁም ሩታዬ። በዚህ ልክ እንትን ማለት የለብሽም። ማለት አብርሃምን መጥቶ ሲያወራሽ ያለውን ነገር በቃ አዳምጠሽ ምላሾችን መስጠት ካለብሽ መስጠት። ሄርሜላም እንደገና በዚህ ልክ ደግሞ መናገር የለብሽም። ገብቶሻል አይደለ? ብቻ የሆነ ነገሮችን የሆነ የሚወራውን ወሬ ወደ ሌላ ነገር መተርጎም ሳይሆን ቀጥታ ተረታችሁት የሆነ ነገሮችን በሚገባ ለመረዳትና እንትን ለማለት ነው መሞከር ያለባችሁ። አንተም ዝዝ ነገሩ ነው አስረዳልኝ። ይሄንን ቢያንስ ስነ ስርዓት ባለው መልኩ ነው ላናግርሽ የመጣው። ስለኔ ከጀርባ ስለኔ ወደፊትም ስለኔ አሁን ያለውበትን ማጣቂም። ስለዚህ ቢያንስ ስነ ስርዓት ባለው መልኩ ቤትሽ ድረስ መጥቼ ላናግርሽ። ሰው እንዴት በዚህ ልክ ነይ እስቲ ቤት ነኝ ጋር እንዴት ክብር ምን ማለት እንደሆነ ላሳይሽ። አይደለኔ ጠላት እንኳን እንደዚህ አይደረግም። ኧረ ተይ ውይ። ይሄን ደግሞ ለምጄዋለሁ ታውቂያለሽ። ጭንቅላቴ ላይ 50 በ50 አድርጌ ነው የመጣሁት። ያለሽበትንም የወደፊቱንም እንደገና የመጀመሪያሽንም ከሁኔታሽ መገምገም እችላለሁ። ምን አይነት ማንነት እንዳለሽ፣ ምን አይነት ሴት እንደሆንሽ በደንብ ማወቅ ይቻላል። ሰውን ይኸውልሽ በአንድ ቀን እንደዚህ ነው አይቼ ማወቅ የምችል አይነት ሰው ነኝ። አንቺንም እንደዚህ ከነ ተግባርሽ ደግሞ በደንብ ፍንትዋልሽ አይደለም ለኔ ለህዝብ ማሳይተሻል። ስለዚህ አሁን በክብር ውልቅ ትይልኛለሽ ወይስ ትቆያለሽ? የምትረጁ ነገር የለም። እኔ ካንቺ ምንም መረዳት አልፈልግም። የኔ መቤት እስቲ በክብር ውልቅ። አዎ አንድ እንደሱ በጣም ነው የማመሰግነው። ኖ እኔ ከዚህ በላይ መጨቃጨቅ አልፈልግም። አንደኛ ነገር አምባጓሮ መፍጠር የለብንም። ያለው ነገር ማውራት የምትፈልገውም ነገር ካለ ሄርሜላ ጨረስን። ኖ አይ በቃኝ። እኔ ከእንደዚህች አይነት ሴት ጋር ማውራ አይነት ሰው አይደለሁኝም። በክብር እዩ። በጣም ውስጥሽ ላይ ግን ስንት ሰው ነው ያለው? 43 ጌራውት ሩታዬ አንቺም ተረጋጊ። ይኸውልሽ ምን መሰለሽ አሁን ብዙ ነገሮችን ከሰው ጋር ተመላልሰሻል፣ ከሷ ጋር ያለውን ነገር ተነጋግራችኋል። በዚህ ኢሞሽናል ልትሆኚ ትችያለሽ። በዚህ ልክ ደግሞ አንቺ ኢሞሽናል የሚያደርግ ነገር ወይ ደግሞ ራስሽን የሆነ እንትን የምትይበት ነገር አይደለም። አንቺም ተረጋጊ። ሄርሜላ አሁን የተነጋገራችሁን ነገር ኢሞሽናል ስላደረጋት ምናምን ማውራት ካለብን በሌላ ቀን መተን ያለውን ነገር ልናወራት እንችላለን። አሁን ግን ከዚህ በላይ ከቆያችሁ ወደ ሌላ ነገር ስለምትገቡ ያለው አማራጭ ክብር እያወራኋት ነበረ። እሷ ናት ክብር ማታውቀው። ከዚህ በላይ መነጋገር ሰፈሩን አንደኛ ነገር አንቦጎራት ነው። እንደዚህ ዙሪና መንገዱ ያውና አትንኪኝ። ና መቼ የሚገባሽ